ከረንትሊ 9 እና 11ኛ ክፍል ወይንም ደግሞ ኦልሞስት የባችለርስ ዲግሪያችሁን ለመጨረስ ያላችሁ ተማሪዎች ካላችሁ እኛ በምንሰጣችሁ ኢንፎርሜሽን ተጠቅማችሁ ለራሳችሁ የትም ሀገር አፕላይ ማድረግ ትችላላችሁ። ሳይን አፕ ለማድረግ ኢትዮ_ካውንስለር ላይ ሊንኩን ታገኛላችሁ። አሊያም ደግሞ የኔ ፕሮፋይል ባዮን ስትነኩ የ7ኛ ዙር ሬጅስትሬሽን የሚል ታያላችሁ። እሱም በመንካት ሬጅስተር ማድረግ ትችላላችሁ። ለምንድነው እነዚህን ስፔሲፊክ ግሬዶች የጠቀስኩት? 11ኛ ክፍል ሆናችሁ የስኮላርሽፕ ኢንፎርሜሽን ከያዛችሁ 12 ከመግባታችሁ በፊት ስኮላርሽፕ ፕሮሰሱን የምታጠናቅቁበት ጊዜ አላችሁ። ጋፒር አትወስዱም ከተመረቃችሁ በኋላ ማለት ነው። ቀጥታ 12 እንደጨረሳችሁ ፈጣሪ ቢፈቅድ ወደ ዩኒቨርሲቲያችሁ ትሄዳላችሁ። that's what I did እኔ 9ኛ ክፍል ያልኩት ደግሞ ካሁኑ ሪኳየርመንቶቹን አውቃችሁ በደንብ እንድትዘጋጁና ግሬዳችሁ ሜንቴን እንድታደርጉ ኤክስትራ ካሪኩላር አክቲቪቲ ካሁኑ እንድትሰሩ ቢካዝ አድሚሽን ካውንስለሮች ኮንሲስተንሲ ስለሚያዩ 11 ላይ ስትደርሱ አፕላይ በምታደርጉበት ጊዜ ጥሩ ይሆንላችኋል ማለት ነው። በተጨማሪም ደግሞ ባችለርስ ዲግሪያችሁን ከመጨረሳችሁ በፊት ያልኩ እናንተም ጋፒር ሳትወስዱ ለማስተርስ ኢንፎርሜሽኑን አግኝታችሁ በጊዜ አፕላይ እንድታደርጉ ከመፈለግ አንጻር ነው። የሚያስፈልጋችሁን ኢንፎርሜሽን ዩኒቨርሲቲ ከመፈለግ እስከ ቪዛ ድረስ እኔ ትሬኒንግ የምሰጥ ይሆናል። አሁን ከዲሴምበር 15 እስከ ጃንዋሪ 15 ባለው ጊዜ ማለት ነው። ሬጅስትሬሽን የሚዘጋው ከ3 ቀን በኋላ ነው።